ትናንትና ምሽት በተወዳጁ የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት አንድ ተጠባቂ የሳምንቱ የመዝጊያ ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድን ከቦርንማውዝ አገናኝቶ ነበረ። በዚህም እንደ ጄሚ ካራገር አገላለጽ ከሆነ የፕሪሚየር ሊጉ የዓመቱ ምርጥ ጨዋታ በሚባል መልኩ ብዙ አስገራሚ ክስተቶችን አስመልክቶን 4-4 በሆነ ያቻ ውጤት ጨዋታው ሊጠናቀቅ ችሏል። በመጀመሪያው 45 በጨዋታና በሙከራ ደረጃ ብልጫውን ወስደው ማምሸት የችለው የነበሩት ቀያይ ሰይጣኖቹ ኳስን ወደ ግብነት የሚቀይሩበትን በርካታ እድሎችም ሳይጠቀሙ ቀርተው ነበረ። ይሁን እንጂ ምናልባት ዛሬ ወደ ሀገረ ሞሮኮ ለአፍሪካ ዋንጫ አይቮሪ ኮስትን ሊወክል በረራ የሚያደርገው አማድ ዲያሎ ነበረ የቀዳሚነቷን ጎል ሊያስቆጥርላቸው ችሎ የነበረው። ከዛም በኋላ በሊቨርፑል በጥብቅ እየተፈለገ የሚገኘው አንቶኒ ሴሜኒዮ ለቦርንማውዝ ግብ አስቆጥሮ ወደ ጨዋታው ሊመልሳቸው ቢችልም የመጀመሪያው 45 ተጠናቆ በተሰጠው ጭማሪ ደቂቃ ካዜሚሮ ከማዕዘን ምት የተነሳውን ኳስ በግንባሩ አስቆጥሮ ዩናይትዶች 2-1 እየመሩ ወደ መልበሻ ክፍል እንዲገቡ ቢያደርግም ከእረፍት በኋላ ለበርካታ ጨዋታዎች ከግብ ጋር ተራርቆ የሰነበተው የቦርንማውዝ አጥቂ ኢቫኒልሰን በፍጥነት ግብ ማስቆጠር ሲችል ከደቂቃዎች በኋላ ደግሞ ታቬርነር በቅጣት ምት ቼሪዎቹን መሪ ማድረግ ችሎ ነበረ። 3-2 ከተመሩ በኋላ ጫና ወስደው እንግዲህ ለመጫወት ጥረት ያደረጉት ማንቸስተር ዩናይትዶች በብሩኖ ፈርናንዴዝ አስገራሚ ቅጣት ምት ግብ አማካኝነት 3-3 በሆነ ያቻ ውጤት እንግዲህ ሊቀጥሉ ችለው ነበረ። ከዛም በኋላ ማቲያስ ኩኛ ሌላ አራተኛ ግብ አስቆጥሮ ቡድኑን መሪ ማድረግ ቢችልም በቦርንማውዝ በኩል ተቀይሮ ገብቶ የነበረው ክሮፒ 4-4 አድርጓቸው በስተመጨረሻም ሁለቱም ቡድኖች አንዳንድ ነጥብ ይዘው መውጣት ችሏል። ታዲያ ከጨዋታው መጠናቀቅ በኋላ ሩበን አሞሪም እንዲህ ሲሉ አስተያየታቸውን ሰጥተዋል። ነጥቦችን እያጣን የምንገኘው በጨዋታችን አይደለም፣ በጥቃቅን ነገሮች ምክንያት ነው። ሰው ካለፈው ዓመት የበለጠ በማንቸስተር ዩናይትድ እየተዝናና ነው ሲሉ ሀሳባቸውን ሰጥተዋል። በሜዳችን ካደረግናቸው ያለፉት ሁለት ጨዋታዎች የዛሬው እንቅስቃሴ የተለየ ነው። ድል ሳይሆን ንዴት ነው ያለው፣ ነገር ግን እንቅስቃሴው የተለየ ነው ሲሉ ተናግረዋል አሰልጣኙ። በነገራችን ላይ ማንቸስተር ዩናይትዶች ውጤቱን ተከትሎ በ26 ነጥብ ስድስተኛ ደረጃ ላይ መቀመጥ ሲችሉ ቦርንማውዞች 21 ነጥቦችን ሰብስበው በሊጉ የደረጃ ሰንጠረዥ 13ኛ ላይ ለመቀመጥ ተገደዋል። ማንቸስተር ዩናይትዶች በሚቀጥለው ጨዋታ እንግዲህ በቪላ ፓርክ አምርተው አስቶን ቪላን ሲገጥሙ፣ ቦርንማውዞች ደግሞ በሜዳቸው ቫይታሊቲ ስቴዲየም በርንሌን የሚያስተናግዱበት ጨዋታ ተጠባቂ ነው። ዛሬ ምሽት በካታር ዶሃ የፊፋ ቤስት አዋርድ የሚካሄድ ይሆናል። በ1991 ጅማሮን ያደረገው ይህ አዋርድ ዛሬ በተለያዩ 5 ሽልማቶችን ምሽቱን የሚያደምቅ ይሆናል። እንደሚታወቀው ይህ ሽልማት በተለያዩ ሀገራት በሚገኙ ጋዜጠኞች፣ በትልልቅ እግር ኳስ ተጫዋቾችና አሰልጣኞች ድምጽ የሚሰጥበት ይሆናል። ታዲያ ዛሬም በወንዶቹ ምርጥ የዓመቱ ምርጥ ተጫዋች፣ በተለይ በተመሳሳይ የሴቶች ደግሞ የዓመቱ ምርጥ ተጫዋች፣ የወንዶችና የሴቶች ምርጥ አሰልጣኝ የሚመረጡ ሲሆን የፊፋ ፖሽካሽ የዓመቱ ምርጥ ግብና የፌር ፕሌይ አዋርድ የሚበረከት ይሆናል። ታዲያ በዛሬው ዕለት ይህንን ሽልማት የማሸነፍ ቅድመ ግምቱን በወንዶች እንደ ሞንዶ ዲፖርቲቮ መረጃ መሰረት ኦስማን ዴምቤሌ ከፍተኛ እድል እንዳለው የተሰማ ሲሆን በሴቶች አይታና ቦናማቲ እና እንግዲህ ክሎይ ኬሊ ከፍተኛ ግምት ተሰጥቷቸዋል። የፑሽካሽ አዋርድ አሸናፊ ላይ የዴክላን ራይስ ሪያል ማድሪድ ላይ ያስቆጠረው ቅጣት ምት ጎል ትኩረቱን አግኝቷል ተብሏል። የዓመቱ ምርጥ አሰልጣኝነት ስፍራውን በፔዤ ቤት ባሳለፍነው የውድድር ዓመት እንግዲህ በስኬት የተንቆጠቆጠው ስፓኒያርዱ ሉዊስ ኤንሪኬ ቅድሚያ ሊያገኝ የቻለም ሰው ሆኗል።